መኝታ ቤት ገቡ። በዛ ላይ ደግሞ እገለዋለሁ ምናምን ትላለች። ቆይችን ነበር ሚስቴ አድርጌ ያዝኳት። አንተ እኮ ካላየሁ ኋላ ምንም አልክ እንጂ ነግረኝ ነበር። ከዚህ የተሻለ ልሰጠኝ የምችል ምንም አይነት ስጦታ የለም። ግን ለማንም እንዳትናገር ለካሌብ። አባዬ ለእኔ ችግር የለውም። አንተ ግን ተጠንቀቅ እንዳትናገር። ይኸውልሽ የኔ ፍቅር እያታለሉን እንዳው እኔን ማንም ሊያታልለኝ አይችልም። ለዛ ነው ከሱ ጋር ሁን ያስጨረስኩ። ከዚህም በኋላ የማንም ገረድ አይንቀኝም። እሺ መብት አለኝ። ቆይ ምን አግኝተሽ ነው? የኔ ፍቅር ሚስጥር ነው። እሺ እናንተኛ ልግባ። ሰክሪ ባልና ወንድም ይታረስብሻል። እኔ እኮ ዳኒ ቀባጥረሻል። አዎ የምሬ ነው። እንደዛ ተያልኩሽ ትንቢራሽ እስኪ ዞር ጠጥተሽ የማን ችግር ፈጥረሻል። አባዬ እኮ አባዬ ምን ቤቱን እኮ በአንቺ ስም ይሁን ብሎኝ ነው። እንዴ ምን? እኔ እኮ በካሌብ ስም አድርገው ብዬው ነበር። እምቢ አለ። ሴት ትሻላለች አለኝ። ነይ ቀፊ። ካሌብ እጅጉን ተናዷል። ምክንያቱም እስከ ዛሬ ሚስቴ ብዬ ተቀብያት የነበረችው ቲና እንደዚህ በጣም ክፉ መሆኗን በፍጹም አላመንኩም ነበር አባዬ። አሁን ሁሉን ነገር ባይኔ አይቻለሁ፣ ግን ደግሞ እኔ መታገስ በፍጹም አልቻልኩም። ጭራሽ እኮ አንተን ራሱ እገለዋለሁ እያለች ነው። ስለዚህ እንዴት ልቻል ብለ ነው በማለት እንግዲህ ለአባቱ ተናግሯል ማለት ነው። ካሌብ እንግዲህ የአባቱ እህት በመምሰል ብዙ ነገሮችን በዳኒና እንዲሁም ደግሞ በቲና መካከል ያለውን ነገር ተረድቷል። እንዲሁም ደግሞ አባትና ልጁን እገላቸዋለሁ፣ አሳብዳቸዋለሁ፣ እነሱን የእነሱ የሆነ ነገሮች በሙሉ ለራሴ ካረኩ በኋላ እነሱን አሳብዳቸዋለሁ እያለች እና እንዲሁም ደግሞ አባቱንም ቤቱን በስሜ ካደረገልኝ በኋላ በሰጠኝ በቤቱ ብር ራሱን አጠፈዋለሁ እያለች እንግዲህ ስለ ሽማግሌውም እያወራች ነበረ ማለት ነው። ዳኒም እንግዲህ እጅግ በጣም አሁን ላይ ማለት ነው ቤቱ እውነት በራሷ ስም የሆነ እስከ መሰለለው ድረስ አሁን ላይ እንግዲህ እጅግ በጣም ደስ ብሎት ይገኛል። ምክንያቱም ቤቱ በስሙ ከሆነ የራሱ ሀሳብም ስለተሳካለት ደስ ብሎታል፣ ግን ጥርጣሬ ይፈጥሮበታል። ምክንያቱም ይህን ቤት ያክል ነገር እንዴት ዝም ብለው ለእኛ ሊያደርጉልን ይችላሉ? የሆነ ነገርማ አስበው ሊሆን ይችላል። ይህን ነገር ደግሞ መጠርጠር አለብሽ በማለት እንግዲህ ለቲናም ሲናገር ነበረ። ቲና እኔ ምንም አይነት ነገር አሁን ላይ ያንተን ነገር መስማት አልፈልግም፣ ደስታዬን ማጣጣም እፈልጋለሁ። ከተመቸ ከዚሁ ቤት እንቀጥል፣ አሊያም ደግሞ ቤት ቀይረን ደስታችን ማጣጣም እፈልጋለሁኝ። አሁን ላይ ደስታዬን ብቻ ነው ማክበር የምፈልገው። እንደዚህ አይነት ቃላቶችን መናገር ወይንም ደግሞ መስማት አልፈልግም። ዳኒ በቃ ለምንድን ነው እኔን በፍጹም ማንም ሊሸውደኝ አይችልም። እኔ እኮ ቲና ነኝ። ስለዚህ የፈለኩትን ነገርን ከማድረግ ወደኋላ አልልም። ስለዚህ አባትና ልጅን ገና እሰራላችኋለሁ። አንደኛው እቅዴ የቤቱ ጉዳይ ነበረ፣ እሱም ደግሞ ተሳክቶልኛል በማለት እንግዲህ እየጨፈረች ጮቤ እየረገጠች ትገኛለች ማለት ነው። በመጨረሻም እንግዲህ ሁለታቸው ዳኒ እንዲሁም ደግሞ ቲና ሰክረው ወደ ቤት ተመልሰዋል ማለት ነው። ሁለታቸውም ሰክረው ነበር። በጣም ደግሞ ከስካር በላይ የዘከረችው እንግዲህ እራሷ ቲና ነች። ምክንያቱም እጅግ በጣም ደስ ብሎኛል፣ ከዚህ በኋላ የማንም ሰራተኛ ገረድ ሊነቀኝ አይችልም፣ በቃ ከዚህ በኋላ ሰራተኛ አይነቀኝም እያለች እንግዲህ ስትናገር ነበረ። ምን አግኝተች ነው በማለትም ካሌብም ጠይቋት ነበረ። ሲጠይቃት ግን ዳኒ የኔ ፍቅር ውስጥ እንግባና ደስታችን እና ጣፍጥ እያለች እንግዲህ ያው በካሌብ ፊት ማለት ነው መሆኖች ነው ተምታታብሽ እንዴ? እኔ እኮ አይደለሁም ባልሽ ራሱ ካሌብ ነው። እኔ እኮ ዳኒ ነኝ፣ ወንድምሽ ነኝ በማለት እንግዲህ ዳኒም ግራ ተጋብቶ ሲናገር ነበረ። ዳኒም ራሱ ሰክሯል። አሁን ላይ ሁሉ ነገር ጨርሻለሁ፣ እኔም ከሷ የምለያይበት ጊዜ ደርሷል ሲል እሱም ተናግሯል ማለት ነው። ያ ማለት እንግዲህ ዳኒ ቲናን የቀረባት አንድና አንድ ለገንዘብ ጉዳይ ነበረ። በገንዘቡ ጉዳይ ደግሞ አሁን ላይ ያሰብኩት ነገር ተሳክቶልኛል፣ ስለዚህ ከእሷና እኔ የምንለያይበት ጊዜ ደርሷል ማለት ነው ባጭሩ ማለት ነው። እና ይህን ነገር ሲናገር እንዲሁም ደግሞ ቲና ና ፍቅሬ ሁለታችን ጊዜ እናሳልፍበት ሲል
እንግዲህ ሁላቸውም እያዳመጡ ነበረ ማለት ነው። እና በእነሱ ባሉበት ያ ማለት ቃሊብና የቃሊብ አባት እንዲሁም ትሁት በተቀመጡበት ሰዓት ነበር እንደዚህ አስነዋሪ ቃላቶችን ሲናገሩ የነበሩት ማለት ነው። በነገራችን ላይ ዳኒን ማለት ነው የቃሊብ አባትም እሱ በጣም ጥሩ ሰው ነው። ሲቀጥል ለገንዘብ ብሎ ነው እንጂ ሰውን የመጉዳት ምንም አይነት አላማ የለውም። እሱ እንደውም በብዙ ነገሮች የኔ ህይወት አትርፎታል በማለት እንግዲህ ስለ ዳኒ ሲናገር ነበረ። ትሁትም ተናግራለች። ትሁትም አዎ ዳኒ ይሄን ያክል እንትን ለማለት አይደለም፣ ግን ደግሞ ብር ይፈልጋል ብር ከእሷ ጋር ሆኖ እንዴት ማግኘት እንዳለበት እና ብር ይዞ እንዴት መውጣት እንዳለበት ነው እሱ የሚያስበው። ሌላ ትዳር ለመያዝ ሀሳብ አለው፣ ግን ደግሞ ትዳር ሲይዝ ባዶ እጄን ይዤ መግባት አልፈልግም በማለት እንግዲህ ወንድ ልጅ ነኝ በማለት ሲናገር ነበረ። ግን ከቲና ጋር የሆነው አንድና አንድ ብር ፈልጎ ነው እንጂ ወዷት አፍቅሯት አይደለም በማለት እንግዲህ ትሁትም ተናግራለች። ምክንያቱም ከዚህ በፊት እንግዲህ ዳኒ በተደጋጋሚ ትሁትን ተይን እባክሽን፣ አንቺ ማትበይ ከሆነ እኛን አስበይን፣ እኛ እንብላበት እያለ እንግዲህ ሲናገር ነበረ። ከመንገዳችን ላይ አትቆሚ በማለት ማለት ነው። ያ ማለት እንግዲህ ከትሁት ጋር ሲያወራ ያው ኖርማል እሷ ጋር መሆን እንደማይፈልግና ብር ብቻ እንደሚፈልግ ነበረ ሲነግራት የነበረው ማለት ነው። ይህን ነገር ደግሞ አሳልፋ ያው ለቃሊብና እንዲሁም ለአባቱ ተናግራለች ማለት ነው። እና ብቻ ግን ስለ ዳኒ በደንብ የተረዱ ይመስለኛል። እንዲሁም ደግሞ እንዲነቃ በጣም ብዙ ነገር አድርጊያለሁኝ፣ ቢያንስ ደግሞ ፈርቶ እንዲወጣ ብዬ ወደ ራሱ እንዲመለስ ብዬ፣ ግን እሱ ሊሰማኝ አልቻለም በማለት እንግዲህ የቃሊብ አባትም ተናግሯል ማለት ነው። በጣም ነው የሚገርመው አባዬ፣ የሰው ገንዘብ ለራስ ለማድረግ ይሄን ያክል ሩጫ በጣም ይገርማል። በዚያ ላይ የሰው ሕይወት ማጥፋት በማለት ቃሊብም ሲናገር ነበረ። የድፍረታቸው ድፍረት የሁለታቸው እጅግ በጣም እያስገረማቸው ቀጥሏል ማለት ነው። አሁንም እንግዲህ የቃሊብ አባት የወሰነው ውሳኔ አባዬ ምን ትጠብቃለህ ከዚህ በኋላ በማለት እንግዲህ ነግሮታል። ያው የቃሊብ አባት አሁን ላይ የሚፈልገው ነገር ቲና እስኪ ቤቱን በስሟ እናድርግላትና ከዛ በኋላ ምን አይነት ጸባይ እንደሚኖራትና ምን አይነት ነገር እንደምትወስን እሱን ነገር ማየት እፈልጋለሁኝ በማለት ተናግሯል ማለት ነው። ስለ ቤቱ ጉዳይ ደግሞ አሁን ላይ ወረቀቱን ጀምሮላታል። እንግዲህ ሀሰት መረጃ አድርጎ ነው ቤቱን ወደ እሷ ስም ሊያደርግ የፈለገው፣ ትክክለኛ አይደለም ማለት ነው። በቀጣይ ፓርት ሙሉ ቤቱን ያንቺ ይሆናል በማለት እንግዲህ ግማሹን የሚስተካከሉ ነገሮችን በማስተካከል ፈርሞላታል። ቀጣይ ደግሞ እንግዲህ ቤቱ የኔ ነው ብላ የምትጉራራበት ቀን እየመጣ ነው ማለት ነው። ግን ደግሞ የመጨረሻው ፓርት እጅግ በጣም ነው የሚያጓጓው። ምክንያቱም ይሄ ሁሉ ነገር የለፈውበት እንደዚህ የሆንኩበት ምናምን ቤቱ የኔ ሆነ ምናምን ብላ ደስ ብሏት ማለት ነው እነሱን ለማጥቃትና እነሱን የሆነ ነገር ለማልዳቅ ስትታጣር እሷ ባዶ እንደሆነችና ምንም አይነት የቤት እንትን እንደሌላ ስታውቀው ራሷን ጥላ ነው የምታብደው ብዬ ነው የማስበው ማለት ነው መጨረሻ። ምክንያቱም በጣም እልኸኛ ነች፣ በጣምም ተናዳጅ ነች። የሰው ነገር በጣም መውሰድ ደስ ይላታል ማለት ነው። እና ይህን ነገር ሰውን መጉዳት፣ የሰው የሆነ ነገር ለራሷ ማድረግ፣ እሷ አንድና አንድ ዳኒን ብቻ ነው የምፈልገው፣ ከዳኒ ጋር ምንም ቢሆን ምንም ህይወት ብኖር ደስ ይለኛል እያለች ደግማ ደጋግማ ስትናገር ነበር ማለት ነው። እና ዳኒም እንዲሁም ደግሞ ከቃሊብ ጋር መሆን አትችልም፣ ከሁለት አጥ ባዶ ነው የምትሆነው ማለት ነው። እና ከዳኒ እብደት ይልቅ የእሷ እብደት እጅጉን በጣም የበዛ ነው የሚሆነው ማለት ነው። በእርግጠኝነት ከዚህ በኋላ ቃሊብ እሷን ይቅርታ የሚያደርግበት ምንም አይነት ምክንያት የለም። እንግዲህ ደካማ ጎኑ የእሱ የቃሊብ ልጅ ነው። ምናልባት ልጅ አረገዝኩኝ ልትለው ትችላለች። ከዚያ ሊቀየር ይችላል ወይስ አይችልም የሚለውን ነገር ሁላችን በነገራችን ላይ እንደዚያ ብትል ራሱ ቃሊብ ምንም አይነት ነገር ወደኋላ ማሰብ የለበትም። በቃ ይችን ሴት ከህይወቱ ማስወጣት መቻል አለበት። ለሱም አትሆነውም፣ ለቤተሰቦቹም አትሆነውም። በጣም መጥፎ ነች ማለት ነው እና ችግር ነው የምትሆንበት እና በዛ በደካማ ጎኑ ይብን እንኳን ብትመጣ እውነት ሆኖ እንኳን አርግዛ ብትመጣ መቀበል የለበትም ብዬ አስባለሁ ማለት ነው። ምክንያቱም ራሷ
ቲና ማለት ነው ዳንኤል ሌላ እንዳለውና ትክክለኛ ሌላ ሊያገባ እንደሆነ ወይንም ደግሞ እሷን የቀረባት ለገንዘብ እንደሆነ ምናምን ነገር ካወቀች ቀጥታ እንግዲህ ከቃሊብ ጋር ነው ድራማዋን የምሰረው ማለት ነው። እና እንደዚያም ቢሆን እሱ ባያምናትና እንደው ባይቀጥል ብዬ ነው የማስበው። ምክንያቱም በጣም ብዙ ነገር አባቱን አሰቃይታለች፣ እንዲሁም ደግሞ ትሁትንም በጣም ብዙ ነገሮች በውሸት ስታሰቃያት ነበር። ብቻ መጥፎ ስራዎቿ እጅግ በጣም የጎሉ ስለሆኑ ምንም አይነት ነገር ቢደረግ ምንም አታስፈልግም ብዬ ነው የማስበው። ከአባቱ ላይ ያን ሁሉ ጭካኔ ማለት ነው ሽባ አድርጋ አስቀምጣ እንደዚያ ስደበድበው፣ ስትገፈው፣ ምግብ ስትደፋበት፣ ውሃ ስትደፋበት በጣም ብዙ ነገሮችን ስታደርገው ነበር። ለመግደልም አስባ ነበር፣ አልተሳካላትም እንጂ ማለት ነው። እና ያን ሁሉ ነገር አድርጋ የፈለገው ልጅ እንደዚህ ሆነ ያንተን ልጅ ያስኩኝ በሆዴ ብትለው ራሱ መስማት የለበትም ብዬ ነው የማስበው ማለት ነው። እና እንግዲህ ቀጣይ ፓርት ማለት ነው የዳኒና እንዲሁም ደግሞ የቲና ጉድ የሚጋለጥበት ይሆናል ብዬ አስባለሁኝ። ቲና በተለይ ጨርቋን የምጥልበት ጊዜ ነው። እና ውድ ቻናሌ ተከታታዮች ቤተሰቦቼ ቀጣይ ፓርትን ሁላችንም በጉጉት እንጠብቃለን። በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።